አየር ማለት በአንድ ቀን ሙሉ ለሙሉ መለወጥ ማለት አይደለም። ያው ጊዜ ይፈጃል። ቀስ በቀስ ትንሽ በትንሽ ልምዶችን ጥሩ ልምዶችን በማዳበር የምናደርገው ራስን የመቀየር ሂደት ነው ማለት ነው። ስለዚህ ጉዳይ ነው ዛሬ የምንነጋገረው። ቤተሰቦቼ ይሄንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ራስን መቀየር ወይም ደግሞ ራሴን እንዴት ልቀይር ካልን የራስን ልማዶች ማወቅ መቻል አለብን። ምን እንደሚያደክመን፣ ምን እንደሚያበረታታን፣ ምን የተሻለ ነገር እንደሚያደርግ እንደሚያነሳሳ ማወቅ መቻል አለብን። ትንሽ ዕለታዊ ለውጦችንም ማድረግ መቻል አለብን። እንቅልፍ፣ ምግብ፣ ጊዜያዊ አስተዳደር የተሻለ ነገር ለማምጣት ጥረት ማድረግ መቻል አለብን። አሉታዊ ነገሮችንም መቀነስ መቻል አለብን። መጥፎ ልማዶችን መጥፎ ሰዎችንም መራቅ ሰዎችንም ብቻም ሳይሆን መጥፎ ልማዶችንም መራቅ ያስፈልጋል ማለት ነው። አዲስ ነገር ለመማር ደግሞ ሁሌ ዝግጁ መሆን መቻል አለብን። ክህሎትን ማሻሻል ራስንም መቀየር ለተሻለ ህይወት ስለሚጠቅም ሁሉ ጊዜ ምን ልማር ብለን ማሰብ መቻል አለብን። ከአመት አመት ዝም ብለን ተቀምጠን እድሜያችንን ማለት የለብንም ማለት ነው። ራሳችንን መቆጣጠር ያስፈልጋል። ራሳችንን መቆጣጠር ስሜታችንና ውሳኔያችን ላይ ትኩረት መስጠት ያስፈልጋል ማለት ነው። ግብም ማውጣት አለብን። ግብ ከሌለን ውጤት አይኖረንም ማለት ነው። ከሚያሳድጉ ሰዎች ጋር ደግሞ መቀራረብ፣ ከሚወዱ አጠገብ ካሉ ሰዎች ሊቀርቡና አንተ ሊያግዙ ለሚፈልጉ ሰዎች ደግሞ እጅ መስጠትም ጥሩ ነው ማለት ነው። ስህተትንም አለመፍራት ነው። ያው ስህተትን ከፈራን ስራ አንሰራም ማለት ነው። ስህተትን አለመፍራት፣ ውድቀትን ከውድቀት ደግሞ መማር ያስፈልጋል። ትዕግስትንም ማሳየት ያስፈልጋል። ለውጥ ጊዜ ይፈልጋልና በራሳችን ማመን የለውጥ መጀመሪያ ደግሞ እምነት እንደሆነ ማሰብ መቻል አለብን። ቤተሰቦቼ እነዚህ ነገሮች ካረግን ራሳችንን እንቀይራለን ቀስ በቀስ ማለት ቶሎ። አንዳንድ ጊዜ ለውጥ የሚፈልግ ሲባል ሁሉም ሰው እጅ ያወጣል። መለወጥ የሚፈልግ ሲባል ግን ሰው አያወጣም እንደሚባለው መለወጥ መፈለግ መቻል አለብን። ያንን ደግሞ ተራ በተራ ነው እንጂ በአንዴ የሚቀየር የሚመጣ ነገር እንደሌለ ማሰብ መቻል አለብን ማለት ነው። ቤተሰቦቼ አመሰግናለሁ።